I swear እኔ አላውቅም። Are you sure ሰይፉ ፋንታሁን ነው የሚሰራው እዛ? እኔ ግን ተስፋ ቆርጫለሁ። ሲጀምር መጀመሪያም እንደማይሆን ነበር የማስበው። ልንገራት ቢርድ እንዳይሆንባት። Yes. አሁን በሰባብርሽ ምን ሌላ ምን ተመከኛለሽ? በልቼ ጨረስኩት ነው። ቪዲዮ ልጨርስ እንጂ ጨርሽ። What's up everybody? This is now times። ዛሬ ምንድነው የምናደርገው? ብሎግ እንሰራላችኋለን። ቁርስ መሳራት በ100 ብር መዋል ይቻላል አይቻልም የሚለውን አብረን እናያለን። አሁን ምንድነው የምናደርገው? ያው 100 ብር ሰጥቼሻለሁ አይደል? ሰው ለሷ 100 ብር ሰጥቻለሁ፣ ለኔ 100 ብር አለ። ሰው በዚህ 100 ብር ቁርስ መሳራት ራስሽን ችለሽ ነው። የኔ 100 ብር መንካት አትችይም። Come on አይደለም የራስሽን 100 ብር ነው የምትጠቀሚው፣ የኔ 100 ብር እንጠቀማለን። እሺ ሰው ምንድነው ቻሌንጁ የሚሆነው? የቀድሞ የጨረሰው ሰው እራት ይጋብዛል ማለት ነው። ሰው ቀድሞ የጨረሰው ሰው እራት ይጋብዛል። የምሬ ነው። እሺ የጨረሰው ሰው እራት ይጋብዛል። ሰው ቀድሞ መጨረስ እኮ is not a winning ግን አይደለም። በቃ ገንዘቡን አንቺ ማኔጅ ማድረግ የራስሽ እንትን ነው ማለት ነው። ኦኬ እሺ። ሰው በዚህ 100 ብር ራስሽን ችለሽ ቁርስሽን፣ ምሳሽን፣ እራትሽን እንዴት እስከ ማታ እንደምትይ እናያለን። እንዴት አድርገሽ እንደምትይ እኔ አላውቅም። እሱ አንቺ ብር ነው፣ የኔም የራሴ ብር አለኝ። እኔ ቀድሜ 100 ብሬን ከጨረስኩ እኔ እቀጣለሁ ማለት ነው። አንቺ ቀድመሽ 100 ብርሽን ከጨረሽ አንቺ እንዴትም አድርገሽ መጠቀም ትችላለሽ ማለት ነው። ቪዲዮ ይሄንን ይመስላል። በዚህ ሰዓት በከተማችን ሁሉም ሰው ኑሮን ለማሸነፍ ደፋ ቀና በሚልበት በዚህ ጊዜ ለአንድ ሰው የቀን ውሎ ወጪው እንደ ሰውየው ገቢ ቢለያይም ዝቅተኛው የአንድ ሰው የቀን ወጪ ስንት ነው የሚለውን አብረን እናያለን። ቪዲዮውን እስከመጨረሻው ተከታተሉ። ላይክ፣ ሰብስክራይብ እና ኮሜንት ማድረግ እንዳትረሱ። ይመቻችሁ። እስቲ አሁን እኔ አይዲያን ከነገርኩ አይዲያን ተስዱብኛል። ሲጀመር አንዴ ቦታ ነው እኮ ምን በለው አንዴ ቦታ ነው። እሺ እኔ አሁን እንትን ብስኩት አለ አይደለ? ቆቀር በሻይ ነው የምበላው። በ100 ብር ማለት በ100 ብር አይደለም እና ወይኔ አንተ ውድ ነው ለካ እሱ ነገር 25 ብር አይደል? 25 ብር እንትን ከሆነ 25 ብር ሻይ። ስለዚህ ቆቀር ብቻው ነው ያለ ሻይ ማለት ነው። ሰላም ነው። ብስኩት ስንት ነው? 50 በርግጥ ትልቅ ነው ግን አይዋጣኝ። ግን ብሩ በጣም ብዙ ነው። ምናልባት ለምሳ ልመጣ እችላለሁ። አይ አልፈልግም። ችግር የለውም። አንተ ውድ ነው 50 ብር እኮ ማለት 50 ብር ቀረኝ ማለት ነው። እስቲ እዚህ ቁርስ ቤት አለ የምንሞክረው። ሌትስ ትራይ። በ25 ብር ወይ በ30 ብር ነው የምንስማማው። የፖሊስ ጣቢያ ነው። ለሰው ይሆናል አይደል? እንትን ቆቀር አላት፣ ብስኩት ነገር አላት። የለም ብስኩት። አዎ ይሄን የሚያክል ስም ተሸከመው ብስኩት ግን የለም። ግን የፖሊስ ጣቢያው እንትን ነው፣ ካፌ ነው። እስቲ ሌትስ ትራይ እዚህ። ኧረ ጌታ ሆይ ብስኩት በዚህ ደረጃ ለምን እንደጠፋው ቆቀር የለም። እኛ ነው የለም ያልሽኝ። ቆቀር ብስኩት የለም። ዳቦ ብቻ ነው ያለው። በቃ ዳቦ ግዢ ነው። ቁርስ አይሆንም እሱ። ቁርስ አለ። ሻይ ስንት ነው? ሻይ 35 30 ብር 30። በቃ አሪፍ ነው። እንፈልግ ተስፋ እንቆርጥ። አንተ ሲጀመር ብሬን ለማስጨረስ ነው እንደዚህ አይነት ነገር ብር። ስለዚህ አሁን የኔ አጥቻለሁ። ብሩ ማጥፋት ስላልፈልግሽ ኦፍ ኮርስ እንዴ መፈለግ ደግሞ መብቴ ነው እስከማገኝ ድረስ ነው ያሰብኩትን ነገር ምን ለማለት ፈልገህ ነው? ግን የተባባልን ቁርስ መሳራት ስለሆነ ግዴታ መጠቀም አለብሽ። ችግር የለውም እጠቀማለሁ። ያንተስ ፕላን ምንድነው? እሺ አዲስ ኤፍኤም ያለበት ከስር
እሺ ሰይፉ ፋንታሁን የሚሰራበት የሆነ ከስር የሆነ ቡና ቤት አለ። Are you sure ሰይፉ ፋንታሁን ነው የሚሰራው እዛ? ቡና ብላ የሚቀርብ። እሺ ደግሞ ቡና እንጠጣለን። እሺ ቡና መጠጣት ባይዘ ቁርስ አይደለም። ያው አይደለም ለኔ ነው አይደለም። አንቺ እኮ እስካሁን ምንም አላወጣም። እሺ ምሳ ሰዓት ይደርስ ነው ብሬን አልጨርስም። እኔ ደግሞ አላኔ ብሬን ማስጨረስ ነው ካሊ። እሺ ችግር የለውም። ቡና እንጠጣው። ሲጀመር ቆይ ሞል ውስጥ ገብተህ ምን አይነት ቡና እንደምጠጣ እናያለን። ከዚህ ፊት ስለጠጣው ነው። እሺ ልንገራት ቢርድ እንዳይሆንባል። ይኸው ምን እንደሆነ ታውቂያለሽ? 100 ብር ተከፋፍለን በ100 ብር መዋል ነው እቅዱ ማለት ነው። ስለዚህ አሁን እኔ ቁርስ አገኘው በ30 ብር፣ እሱ ደግሞ ቡና ጠጥቼ እውላለሁ አለ። ገብቻለሁ። ለዛ ነው እየቀረጽ 30 ብር 70 ብር አለኝ። 30 ብር ነው ማለት ነው። yes አሁን 30 ቡናም 30 ይሄኛው ብስኩቱም 30 ነው። ስለዚህ 70 ብር አለ እኩል ነን። ለምንድን ነው የከፋ? ለምንድን ነው የከፋ? ብር አንቺን ቶሎ ነው ማለት ለምንድን ነው የከፋው? በቃ አይደለም እኔ ከዛ ቀጣይ ያሰብኩትን ነገር እነግርሃለሁ። እንግዲህ 70 ብር አለን። ያው ባትጠግብም አይ ቲንክ ሰርቫይቭ ማድረግ ትችላለህ ብዬ አስባለሁ። ጣፍጥ አይ ስዌር ቱ ጋድ በጣም ነው ሶ ፍለፊ። ኤስኤምአር ነው የምሰራው እንደውም እሺ እናመሰግናለን። እሺ ሶ አሁን የዚህ ዩቲዩብ ቻናል ሀሳብ ምንድን ነው? ለምንድን ነው የከፈትነው? አሪፍ ቡና ነው። እሺ አይ መጥቻለሁ እኮ ሁለት ጊዜ። አንቺ ግን አልነበርሽም። የዘዘና አይ አሪፍ ቡና አሪፍ 70 ብር ነው እኮ ያለኝ በይ 70 ብር ነው ያለኝ በይ። አንተም 70 ብር ነው ያለ። እሺ ለራሴ ነው በርግጥ ማሰላ ቡና የሚገርም ነው እድላችን አይገርም። 30 ብር ቡና 30 ብር ቆቀር አይደል ያገኘነው። ሰው 70 አሁን በ30 ብር ወይ ደግሞ ማክሲመም በ70 ነው። አረ ማክሲመም 40 ብር ነው የምጠቀመው እንጂ 30 ብር በኋላ ነው ቆቀር እንጂ አይ ስዌር እኔ አላውቅም። ሰው አሁን በጠራራ ፀሐይ እንደዚህ አሁን ምሳ ሰዓት ደርሷል። ምሳችንን ልንበላ ነው ያለን። እንደ እድል ሆኖ 30 ብር ነው የተጠቀምነው። 70 ብር አለ። ምንም ብር አላስጨረሰ ብለሽኛል ለራስሽ። ስለዚህ በዚህ 70 ብር ምን አይነት ምሳ እንደምንበላ አናውቅም። ግን ተከታተሉን። ቪዲዮውን ሰብስክራይብ ማድረግ እንዳትረሱ። የተለያዩ ብሎጎችን እንለቅላችኋለን። ኮንቴንቶች እንዲደርሳችሁ የተለያዩ ኮንቴንቶች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። እንደሚገርም ታውቂያለሽ። በቃ እግዚአብሔር ማለት አሁን እንደዚህ በተለይ ደግሞ እንደዚህ በቃ የቀን ገቢ ያላቸው ሰዎች ምናምን ስታያቸው በቃ እግዚአብሔር ምን ያህል እንደሚያኖር ታያለሽ። ሰዎች ብዙ ነገር ኑሯቸውን ለማሻሻል ኑሯቸውን ለመቀየር የተሻለ ህይወት ለመኖር ብዙ ነገር ውስጥ ሲገቡ ታያለሽ። ግን በዛው ልክ ደግሞ በቃ የቀን ገቢ ያላቸውን እንትን የሚሉ ሰዎች ደግሞ ምን ያህል ሰርቫይቭ እያደረጉ እንደሆነ በዛ በሚያገኙት ብር ደግሞ ታያለሽ። እና እግዚአብሔር እንደሚያኖር ፈጣሪ እንደሚያኖር ነው ማለት ነው። በነገራችን ህዝቡም ደገም ገብቶሻል። እንደውም ቴቴ ምን ትላለች መሰለሽ? ቴቴ ማለት ማዘር ማለት ነው። ምን ትላለች ለማታውቁ ያው እናቴ ናት። ምን ትላለች? መርካቶ የሄደ ሰው ትላለች ጾሙን አያድርም ትላለች። እውነቷን መርካቶ የሄደ ሰው በቃ ጾሙን አያድርም። በቃ ምንም ብሎ ይበላል በልቶ ያድራል ትላለች። እና አሁን እንግዲህ እኛ እጃችን ላይ 100 ብር ነው ያለው። በዚህ 100 ብር እንግዲህ ከ100 ብር በታችም ያገኛል፣ ከ100 ብርም በላይ ያገኛል።
ይሄ እኮ የሚኒመም ዌጅ ምን ያህል ትንሽ እንደሆነ ነው የሚያሳየው። ሪያሊስቲኩን ስንሰራ ማለት ነው አንድ ሰው አንድ ቁርስ ለመብላት በጣም 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 በቃ ቢያንስ ወይ ደግሞ ቢበዛ 100 ብር ቁርስ ይጠበቅበታል። ከዛ ደግሞ 200 ብር እንኳን ምሳ ቢያገኝ ከዛ 200 ብር 500 ብር በቀን እንትን አለው ማለት ነው። ከዛ እንግዲህ በወርና በአመት ነው ቤት ኩክ ማድረግ ባይዘው እሱ ጥቅም ነው ነገር የሚገርመኝ ታውቂያለሽ። ደግሞ ሱስ ያለባቸው ሰዎች ከአንዱ ሱሳቸውን ራሱ እንደሚያሟሉ በጣም ነው የሚገርመኝ። አይበሉማ አንደኛ እኔ ልንገርህ አክቹሊ አይበሉማ ሱስ ያለባቸው ሜዲካሊም ስታየው ራሱ አፒታይትን ሰፕረስ ማድረግ እንትን አለ። that's why አስቢ ምግብ ፍላጎታቸውን አሟልተው ምናምን በእንደዚህ አይነት ሁኔታ ላይ ማለት ነው ምግብ ምሳ ለመብላት እንሞክራለን። ውስጥ ማታ ነው አንቺ አበይ ምሳ ሲያምር ቦታው አንቺ አበይ ምሳ ኧረ ትጋብዘኛል? ለምን አዋጥተን አንበላ? አልፈልግም። ይሄ እኮ ቪዲዮ አላማው ማነው ገንዘብ ማኔጅመንት ላይ አሪፍ እኮ ትኖታ ገንዘብ ማኔጅመንት ከኔ ካንቺ ብር የሚያወጣው ማለት አንተ ነህ። እኔ ብር አላወጣም። ምን አለ በእናትሽ ከመቶ ብር በታች ምን ምግብ አለ በእናትሽ? እለ ቪዲዮ ብሎግ እየሰራ ነው ዩቲዩብ እና የምሬን እና እለ መቶ ብር መደበል ከመቶ ብር በታች ቀድሞ ብር የጨረሰ ሰው ምናምን እያለ ነውና እኔ ሁሉ 70 ብር ደርሻለሁ። በ70 ብር ምን እንደምበላ ግራ ገብቶኝ አይገርም። አይተምር ግን ምግብ ስንት ብር ነው? ትንሹ እዚህ ቤት ያለው 150 ብር ነው። ሁሉም ጋር እዚህ ቤት ያው ሁሉም ጋር ነው 150 ብር ምንድን ነው? እሺ አሁን በቃ አሁን ይኸውልህ ቀድሞ ብር የጨረሰው ምግብ እራት ይጋብዛል ተባብለናል። ግን እኛ ጋር ለምሳሌ አሁን በ100 ብር ፉል ትበላለህ። ፉል 30 ብር አይደለም። አይ ፕላናችን ቪዲዮአችን 70 ብር። አሁን በ70 ብር እሺ ምን ሌላ ምን ትመክረኛለህ? ዝም ብለህ ሸራቢቶች ምናምን ክራሽ የምሬ ነው። እኔ እኮ ግራ ገብቶኝ ሰብስክራይብ አድርግልን ደግሰው። ይኸውልህ አሁን 100 ብር መደበን ማለት ነው። እኔ 70 ብር ደርሻለሁ፣ እሷ 70 ብር ደርሳለች። ቀድሞ ብር የጨረሰ ሰው ነው። አሁን እኔ አላሜ እሷን ብር ማስጨረስ ነው። ይሄ እኮ ውድድር አይደለም። ስለዚህ አሁን ብር ላለመጨረስ ምን ማድረግ እንዳለብኝ አላውቅም። አይቻልም። ስለዚህ 100 ብር ብርም ሌላ ብርም ጨምረን መብላት አንችልም። በቃ ህግ ነው። በቃ ልክ ነው። እሱም ልክ ነው። በቃ እንጠራሻለን። ሀሳብ ከቀየረ እንጠራሻለን። ናኦር ታይምስ ቪዲዮዎችን ናኦር ሰብስክራይብ አድርግ። በእንግሊዘኛ ነው። አይ አዎ ከዛ እንትን ስፔስ አድርግና ታይምስ ኢኤስ ሰርች አድርገው። ያው ተጋገጭ ብለናል። ሰብስክራይብ በርቱ። የስ 600 ልንገባ አንድ ነው የቀረው ማለት ነው። እናመሰግናለን። ተነስ በልን። የት እንሂድ አሁን? እሺ በቁጭ በያ አሁን 100 ብር ምግብ ከ150 ብር በታች የለም ማለት ነው። እኔ ግን አንድ አይዲያ መጥቶልኛል። እሱን በላለሁ። አንቺ ምን ልበይ ነው? እስቲ ና እንሂድ ዳቦ ቤት። የበረደበት ዳቦ ቤት እሱ እኔ አይደለም ያንተ አይዲያ ምናምን መሆኑ ሳይሆን እኔ የፈለኩትን ዳቦ በልጬ እበላለሁ። እሺ ችግር የለውም። እንሂድ። አይሆንም። አማራጭ ምንድነው? ዳቦ ገዛና በቃ በሆነ ነገር በለዋለሁ። ዳቦ ምንድነው የሆነ ነገር ለኔ ንገረኝ። አልነግርም በእናትህ። አሁን ባለ 20 ብር ዳቦ ገዝተናል። እንግዲህ ከ70 ብር ነው። ስንት ቀረ ማለት ነው? 50 ቀረ ማለት ነው። እሺ ለእኔ ያሳስባል ብዬ አልገመትኩም ነበር። አሁን ምንድነው 70 ብር ነበረና 70 ብር ፀሐዩ ራሷ ጠቆረን ታውቃለህ? እሺ 70 ብር ነበር። ባለ ስንት ነው? ባለ 20 ዳቦ ገዛው 50 ብር ቀረኝ ማለት ነው። ቡና 30 ብር ተጠቀምኩ 70 ከዛ ላይ 20 ዳቦ 50 ብር ቀረ። አሁን ባለ 20 ዳቦ ገዝቻለሁ 50 ብር ቀርቶኛል። ምን ልብላበት ምሳ? አንቺ ስንቀርሽ? አንቺ ስንቀርሽ?
አንቺ 70 ብር ቀርቶሽ ነበር። ከዛ ለሰው 50 ብር ቦምቦል ነው ገዛው። 20 ብር ቀርቶሻል። ስለዚህ አሁን አንሄልዚ የሆነ ኢቲንግ እኮ ነው እየበላለ ቁርስ መሰራት አይደል? ቁርስ መሰራት። ስለዚህ አሁን ለራት መትረፍ አለበት ብሩ ማለት ነው። ስለዚህ ለራት መትረፍ ስላለበት ብሩ እኔ 20 ብር ተረፈኝ። አንቺ 20 ብር ተረፈሽ። አንተ ደግሞ አሁን ከረንትሊ 50 ብር አለ። 50 ብር ግን ዳቦ ብቻውን ሳይሆን ስለዚህ የሆነ ነገር ግዛ። እኩል እንድንሆን አይደለም እኔ ስለሚያሳስበኝ ነው። አይደለም አታስቢ። ቅርብ ቃይ ሶዳዎች ስንት ነው የሚሸጡት? አራንታት ቀልድ በእናትህ የምሬ ነው። እሺ ኮካ ከሆነ የሃይላንዱ 70 ብር 70 ብር። የጠርሙሱስ እኔ እንጃ የጠርሙሱን አላውቅም። ፕሮባብሊ 40 ብር ወይ 50 ብር ኖ አይ 40 ብርማ አላወጣም። ለማንኛውም ቪዲዮውን እስከመጨረሻው ተከታተሉ። ቼክ እያደረግን ነው። ዳቦውን ገዝቻለሁ። እሷ ደግሞ ቦምቦሊኖዋን ገዝታለች። በ50 ብር 20 ብር ነው የቀራት። ከተከታተሉ ቪዲዮ ማለት ነው። እኔ ግን ተስፋ ቆርጫለሁ። ሲጀመር መጀመሪያም እንደማይሆን ነበር የማስበው። እሺ እዚህ ቦምቦሊኖ ገዝቻለሁ። 20 ብር ይቀረኛል ማለት ነው። እሺ 20 ብር እንግዲህ እግዚአብሔር ያውቃል። ምንድነው ማይሆነው? ራስሽ አይደል 50 ብር ያወጣሽው? እሱማ ነው። ግን ምንድነው ይሄ የመኒ ማኔጅመንት ጉዳይ ሳይሆን የኢንፍሌሽን ጉዳይ ነው። ደግሞ ፊተኛ ኋለኛ ይሆናል፣ ኋለኛ ፊተኛ ይሆናል። 50 ብር ስላለ አትኩራራ። እኔ አልተኩራራውም፣ ግን እኔ ዳቦ ጭማሪ ተደርጓል፣ ተጨምሮበታል። 15 ብር የ15 ብሩ ዳቦ 20 ብር ነዳጅ። ስለዚህ ምንድነው የምናደርገው አሁን? እሱን ተውትና ይሄ ቪዲዮ በጣም ተለፍቶበታል፣ ተንከራተናል። ስለዚህ ላይክ፣ ሰብስክራይብ እና ሼር አድርጉ። እስከመጨረሻው ደግሞ ይዩት። ቪዲዮ አጠር ያለ ምጥን ያለ ቪዲዮ ነው የምንሰራላችሁ። ሶ እንደዛ ያደርጉ። ፋሚሊያችንን ጆይን ያደርጉ። በጣም ትላልቅ vlogoች ይመጣሉ ከዚህ በኋላ። this is just the beginning። ስለዚህ እንደዛ አድርጉ። ቦምቦሊኖ በምን ልበየው ነው? ባዶ ነው። አንተ አለ አይደል እንዴ ዳቦ በባዶ የምትበላ? ባዶ አልበላም። የሆነ ነገርማ ፈጥራለሁ፣ ታምር ፈጥራለሁ። እንንቀሳቀስ። ለማንኛውም እሱ ያሰበው ምንድነው ሳምቡሳ ለመግዛት ነው። ሳምቡሳ ግን በዚህ ሰዓት አይጠበስም። እኔ ዳቦ ቤት ካልሆነ በስተቀር ዳቦ ቤት ታገኛለህ ባይዘው። አልፈልግም። የቅድሙ ዳቦ ቤት ነበር። አልፈልግም። ለኔ እኮ ጨርሻለሁ፣ ግን ሳምቡሳ ካልገዛም ብሎ እየተንከራተተ ነው። በዚህ ሳምቡሳ አይደለም ዳቦውን በምን ሰዓት ዳቦውን በምን ልበለው እንደምችል እያሰብኩ ነው። አንቺ እኮ ዶናትሽን እኮ መብላት ትችያለሽ እንደዚህ በባዶ ማለት ነው። ቅረጸው። ምንድነው የሚያክለው? ምን ኤርላይንስ ነው? ይከነብን ሪድ ዘ ኔም ታውቃለህ? ስሙን ማንበብ ትችላለህ። አባ ሳምቡሳ እዚህ አካባቢ በዚህ ሰዓት እንሸጣለን? የለማ የለም። ለምን አይቀርብም? እዛ ጋር የጠርሙሱ ምሪንዳ ጠይቅ። እዛው ለመጠጣት ከኔ ማሳ ውጪ ልታወጣ ነው ዛሬ። እየታየኝ ነው። ምሪንዳ አለሽ? ምሪንዳ የጠርሙሱ ስንት ነው? የጠርሙሱ 50 ብር 50 ብር የጠርሙሱ ምሪንዳ። እነዚህ ስንት ናቸው? ኬክ 40 ብር። ከዛ በታች ለሚቀንስ የሚጠጣ ነገር ጁስ ያሳይ። ለምሳሌ ከክሊያን ባፌና ከጆዲ ቤሊንጋም ባለ 30 ብር ነው። ስንት ነው እሱ? ማቃገዛ አብሮ እኩል እንሆናለን። አብር 30 ይሁን። አሁን ጁሳችንን አግኝተናል፣ ዳቦአችንን አግኝተናል። እዚህ ጋር አይመችም። እዚህ ጋር ነው። ና አይመችም። እዚህ ጋር አይመችም። ወደ ውስጥ እንሂድ፣ ወደዛ ነው። you need to pay the price ቁጭ ለማለት ራሱ ካላዘዝክ አይቻልም። አይሹ yes አረ ደህና መቀመጫ የለም። ቆይ የኔ አየው መሰለኝ። I swear የለም። ሰውን ማንጎችንን ገዝተናል። ቀደም ስንት ነበረን? 70 ነበረን። ከ70 ስንት ነበር የገዛናት? ዳቦ ገዛናት። ለምን ዳቦ ገዛናት? ዳቦ 20 ብር ገዛን። 50 ብር ቀረኛ። እቺን ስንገዛው 30 ብር፣ አሁን 20 ብር ቀርቶኛ ማለት ነው። ሁለታችንም አሁን ስንት ነን? 20 ቀርቶናል ማለት ነው። አሁን ምሳ ይሆናል ማለት ነው። ሰውን ይኸው ምሳዬን እየበላው ነው። እንግዲህ የራቱ 20 ብር ቀርቶናል። በ20 ብር ደግሞ ራት ምን እንደምናደርግ አይታወቅም። ቪዲዮውን እንግዲህ ተከታተሉ። ያንቺ ቦምቦሊኖ ነው።
በቃ 50 ብር ነው የተገዛው። ይሄ 20 ብር ነው የተረፈኝ ለምሳ። አይ ዶንት ኖ ምን እንደማደርግ ግን ያው ዊል ሲ። የኔን ጁስ አታውቂም? ከካሜራ በስተጀርባ አሁን ከምሽቱ 2 ሰዓት ሆኗል። የራት ሰዓት ደርሷል። እጃችን ላይ የቀረው 20 ብር ነው። አጠቃላይ 40 ብር ሲሆን በዚህ 40 ብር ምን ምግብ እንደምንበላ እስካሁን አላወቅንም። እንግዲህ የራት ሰዓት ተገኝተናል። እራት ልንበላ ነው። የቀረን ስንት ነው? 20 ብር። 20 ብር ነው። 20 ብር ነው። 20 ብር ነው የቀረን። እንግዲህ በዚች 20 ብር ምን እንደምናደርግ አናውቅም። እኔ እንደውም ምን አሰብኩ የቀረው 20 ብር ስለሆነ ሰው አንድ ላይ ሼር እናደርግና እሺ 40 ብር አድርገን የሆነ ነገር እንተናላለን ማለት ነው። ኦኬ ናይስ አግሪ። እኔ ያሰብኩት ደግሞ ማነው መንገድ ላይ እነዚህ ቆሎ ምናምን ይሸጣሉ አይደል? ከእነሱ ለመግዛት የ20 ብር ችግር የለውም። አይ እራቱን ወይ በሌላ ቪዲዮ እናደርገዋለን ወይም ደግሞ ኦልሞስት ሁለታችንም ስትሸንፍም ማንም አይጋብዝም ወይ ደግሞ እንደውም ትቼዋለሁ ማለት እንደውም እሺ አይ ምን እናደርጋለን በቃ ወይ በ20 ብር እንፈልጋለን ራሴን ችዬ ወይም ራስሽን ችለሽ። አይ ልክ ነህ። ይሄ እንትኑ ጥሩ ነው፣ አሪፍ ነው አይደል? አዎ ማዋጣት ይሄ መልመድ ላይ ያለባችሁ ነገር ነው። ብር ከሌላችሁ ያደርጋችሁ ደህና ነገር መብላት ትችላላችሁ ማለት ነው። እንደዛ እናደርጋለን። በ40 ብር የሚሆን ነገር እንፈልግና ከዛ ላይ እናሳያችኋለን ማለት ነው። ቪዲዮውን እንግዲህ ተከታተሉ። ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። በዚህ ቪዲዮ አንድ የተረዳነው ነገር ሁላችንም የቀን ወጪ ቢኖረንም በዚህ የቀን ወጪያችን ላይ ፈጣሪ ለኛ የሆነውን ነገር በየዕለቱ እንደሚያዘጋጅ ሳናስበው ምን ያህል እርስ በርስ እንደምንረዳዳ እንደምንደጋገፍ አይተንበታል። ሁሉም ሰው የራሱን ነገር ለማስተካከል ከፍ ዝቅ ቢልም ፈጣሪ ግን የሁሉንም ሰው ጥያቄ በአንዲት ቀን እንደሚመልስ አይተንበታል። አይ ሰላም ነው አለን። ፓስቲ አለ ጤንሽ ዳንሽ አንድ ነው ያለው። እሺ ይሁን በቃ እኛም አንድ ነው የፈለግነው። ስንት ነው? 30 እሺ ኦኬ። ይሄ ምንድን ነው? ይሄኛው ምንድን ነው? እርጥብ ነው። ስንት ነበር ነው እርጥብ? በካቻፕ 70 ብር ዶስ 20 ብር ይጎለናል። 20 ብር ይጎለናል። ስንት ብር ነበረ ግን? ስንት ብር ነበረ እርጥብ? ይሆናል። አይ ስንት ብር ነበረ እርጥብ? በፊት 50 ብር ነበር። አሁን ድንች 60 ብር ነበር። ድንች 60 ብር ገብቷል። ሚታ ደህና ነሽ? እንዴት ነው? እያጠናሽ ነው? ስንተኛ ክፍል ነበር ያልሽኝ? 2 አንቺ ደርሳብናለች። አሁን ትምህርት እንዴት ነው? እረፍት ላይ ናችሁ ወይስ ፈተና ጀመራችሁ? ገና ነው እረፍት። በቃ እንገናኛለን። እሺ እሺ። ሰላም አሁን። እሺ So we got pasty. This is 30 ብር 10 ብር ይተርፈናል። ያው 30 ብር ነው እንዴ? አዎ 40 ብር ያልሽ 30 ብር ነው። እሺ ናሽ? አይ ነው አይደለም። ሳኒ 30 አለ እንትን አልሰማሁትም ብዬ። እሺ So this is 30 ብር 30 ብር ለሁለት ነው ይሄን ፓስቲ የምንበላው። This is sad. This is so much sad. እና አንድ ነገር የገባኝ ነገር ቢኖር ብዙ ቪዲዮዎች እነዚህ በ100 ብር በ200 ብር መዋል ይቻላል ምናምን ብለው ሲሰሩ አይቻለሁና የለም ይሄ ውሸት ነው። በቃ ማለት በ100 ብር ምን ገዝታችሁ ምን እንደምታረጉት ያው አይታወቅም። ኦብቪየስሊ ምን ያህል እኮ ውሸትም አንዱ ነው ያስታውቃል። ግን ምን ያህል እንትን ነው አንሪያሊስቲክ ነው ነገር ይኸው። ስለዚህ ሜቢ ኔክስት ደግሞ 200 እንሰራለን 300 ምን ያህል ይበቃል የሚለው ኮሜንት ላይ አሳውቁን። አይሆንም የ300 500 ኮሜንት ላይ አሳውቁን። አይሆንም በ300 እና በልቼ ጨረስኩት ለውለ ቪዲዮ ልጨርስ እንጂ ጨርሽ። ስለዚህ 10 ብር ብቻ ነው የቀረን ከ200 ብር ላይ 100 አይደል? ከ100 ላይ 10 ብር ብቻ ነው። እሱንም ሼር አድርገን የኔ አይዲያ ነው ሼር አድርገን። እሷማ ቆሎ ነው ምናምን እንዴ 20 ብር ቆሎ ብቻ ነው የሚገዛው እንጂ ሌላ ነገር ወይ ደግሞ ብስኩት ራሱ ሞያ ራሱ 25 ብር ነው። እና ቪዲዮአችን ይሄንን ይመስላል። እስካሁን ስለተከታተላችሁ እናመሰግናለን። ቪዲዮውን ሰብስክራይብ ማድረግ እንዳትረሱ።